በሚናወጠው ታንኳ ውስጥ የማይናወጠው ኢየሱስ አለ። አሜን። ማርቆስ ምዕራፍ 4 ከ38 እስከ 39 ነው የምፈልገው፣ ግን ከ35 ጀምሮ ላንብበው። እንደዚህ ይላል። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡን ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃውን በታንኳ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላው ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው። ባህሩም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩስ ለምንድር ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩ። እንግዲህ ነፋስም ባህርም የሚታዘዙለት ማን ነው ተባባሉ ይላል። ኢየሱስ ክርስቶስ ከብዙ የቀን አገልግሎት በኋላ ወደ ማዶ እንሻገር አላቸው። ወደ ማዶ ሊሻገሩ በተነሱ ጊዜ ብርቱ አውሎ ነፋስ ተነሳ እና በማዕበል ውስጥ በታንኳ ውስጥ ውሃ ይገባ ነበረ። በዛ ሁሉ ውስጥ ግን እነሱ ለመትረፍ እዛ ቦታ ላይ እንደርሳለን የተባለው ቦታ ላይ ለመድረስ የቻሉትን ጥረት ሁሉ አድርገዋል። በኋላ ላይ ፍርሃት ያዛቸው። ግን ያላስተዋሉት ነገር መምህሩ ከነሱ ጋር መሆኑን ነው። በራሳቸው ሄደዋል፣ በራሳቸው ጥረዋል፣ ውሃውን ለማውጣት ሞክረዋል፣ የሆነ ነገር አድርገዋል፣ ግን ፈሩ ይለናል። ለምን? ቀላል ነገር አይደለም የገጠማቸው። ምንድን ነው የገጠማቸው ካላችሁኝ፣ ብርቱ አውሎ ነፋስ ተነሳ ይላል። የተነሳ ነገር አለ። ተራ አይደለም፣ በሰው አእምሮ የሚወጡት አይደለም፣ ዝም ብለው የሆነ ቦታ ደውለው የሚያስወግዱት ነገር አይደለም። ብርቱ አውሎ ነፋስ። አውሎ ነፋስ እንግዲህ የቆሙበት ነገር እንዲቆም የማያደርግ እንዲገለበጥ የሚያደርግ የህልውና ጉዳይን ይዞ የመጣ የመኖር ያለመኖር የመቀጠል ያለመቀጠልን ነገር ይዞ የመጣ ብርቱ የሆነ አውሎ ነፋስ ተነሳ። አንደኛ የተነሳ ነገር አለ። ሁለተኛው በታንኳይቱ እስኪሞላ ድረስ፣ ሁለተኛው እስኪሞላ ድረስ ነው። እነሱን እስኪውጣቸው ድረስ እዛ ቦታ ላይ መቆም እስከማይችሉ ድረስ ነው ያደረጋቸው። ሶስተኛው በማዕበሉ ታንኳይቱ ይገባ ነበር። ማዕበሉ ይለናል ማለት ቀዳዳ አለው። በቃ አሁንም ቢያፈሱት ይሞላል። የሆነ ነገር አለው። በቃ ታንኳይቱ እስከምትሞላ ድረስ። ስለዚህ የተነሳ ነገር አለ፣ የሞላ ነገር አለ፣ ደግሞ ኮንቲኒየስ የሆነ የሚገባ ነገር አለ። አንዱን ቢያጠሩት አንዱ የማይበርድ ነገር ማለት ነው። ይኸውላችሁ በጣም ሲጨልም ሊነጋ እንደሆነ ይግባችሁ። በጣም ደግሞ ሲደምንና ሰማዩ ሲጠቋቁር ሊዘንብ እንደሆነ ይግባችሁ። በጣም ሲናወጥ ጸጥ ሊል እንደሆነ ደግሞ ይግባችሁ። በጣም ሲደፈርስ ሊጠራ እንደሆነ ይግባችሁ። ለምን መሰላችሁ? የማዕበሉ ጌታ በታንኳው ላይ አለ፣ ከእናንተ ጋር አለ። ይኸውላችሁ የተነሳው ማዕበል በጣም ከባድ ነው። ድምፁ ይጋጫል፣ ሊገለብጣቸው ይፈልጋል። ደቀ መዛሙርቱን ፈርተው ነበረ። ሁሉም ነገር ከቁጥጥራቸው ውጪ ነበረ። በጣም ደስ የሚለው ግን ኢየሱስ ከነሱ ጋር አብሯቸው ነበር። ደቀ መዛሙርቱ ፈሩና ደነገጡ እንጂ ኢየሱስን ካነቁት በኋላ ኢየሱስ ደነገጠ አይልም። ኢየሱስን የሚያስደነግጠው ነገር የለም። እዚህ ጋር አንድ ነገር ልናገር። በጣም ደስ የሚለኝ ኢየሱስ እግዚአብሔር አንድም ቀን ቀና ብሎ አያውቅም፣ ከሱ በላይ ማንም ስለሌለ። አንድም ቀን ሪፈር ጽፎ አያውቅም፣ እሱ የመጨረሻው ባለስልጣን ስለሆነ። ኢየሱስ ማዕበሉን ማዘዝ እንደሚችል ስለሚያውቅ አልተንቀጠቀጠም፣ አልፈራም፣ ገሰጸው። ኦኬ። አንዳንድ ችግሮቻችን ለኛ ነው ችግርነታቸው፣ ለኛ ነው ማስፈራታቸው፣ ለኛ ነው ማዕበልነታቸው። ከኛ ጋር ላለው ግን ተራ ናቸው። በአንድ ቃል የሚበተኑ ጸጥ የሚሉ ናቸው። 38 እርሱም በስተኋላው ትራስ ተንተርሶ ነበረ። አንቅተው መምህር ሆይ ስንጠፋ አይገድህምን? ነቅቶም ንፋሱን ገሰጸው።
ባህሩንም ዝም በላለው፣ ጸጥ በላለው፣ ነፋሱም ተወ፣ ታላቅ ጸጥታም ሆነ ይላል። አንድ ነገር ላስታውሳችሁ፣ ከእናንተ ጋር ያለው ታንኳ ውስጥ ያለው እናንተ ስትናወጡ ጸጥ ያለው፣ እናንተ ስትጮሁ ያልሰማ የመሰለው በጸጥታ ውስጥ ያለው ከእናንተ ጋር ያለው አምላክ ኢየሱስ አሁን ባላችሁበት ሲቹዌሽን ውስጥ ሊሰራ ሲነሳ አይገርምም? አብራችሁ ያለው መገሰጽን የሚያውቅ ጸጥ በል ማለትን የሚያውቅ ብቻ ሳይሆን አብራችሁ ያለው ጸጥ ማድረግንም የሚያውቅ ነው። ንፋሱም ተወ ይልና ታላቅ ጸጥታም ሆነ ይላል። ዛሬ በህይወታችን እንደዚህ ነው የሚሆነው። ማዕበል አለ። አዎ ያስፈራል። አዎ አናውጦናል። አዎ ሊገለብጠን ይፈልጋል። አዎ ከኛ በላይ ነው። አዎ ነገሩን እየሞላው ነው። ኮንቲኒየስ ነው እየሞላን የመጣው። አንዱን ስትሉት አንዱ እየተከፈተ አስቸግሯችኋል። ቀዳዳው በስቷል። አዎ አብሯችሁ ያለው ግን ሲነሳ ታላቅ ጸጥታ ይሆናል። ነገሩ ያልተፈጠረ ያህል እስከሚሰማችሁ ድረስ እግዚአብሔር ነገሩን ጸጥ ያደርገዋል። ለምን መሰላችሁ? ሉቃስ 18:27 ላይ እርሱ ግን ለሰው የማይቻል ለእግዚአብሔር ይቻላል ይላል። የማዕበሉ ድንፋታ፣ የኑሮ ኳኳታ፣ የነገር ሞግደል ለእኛ ነው የሚያስጨንቀው፣ ለኢየሱስ አያስጨንቀውም። ለምን? የሚሳነው ነገር የለም፣ የሚያቅተው ነገር የለም። ብቻ አንድ ጊዜ ይነሳላችሁ፣ ብቻ አንድ ጊዜ ቃል ያውጣላችሁ፣ ብቻ አንድ ጊዜ ይናገራችሁ። ታላቅ ጸጥታ ይሆናል፣ ታላቅ እረፍት ይሆናል። ነገር እንዳልነበረ ይሆናል። እንዳለፈው ውሃ እግዚአብሔር መከራችሁን ያስረሳችኋል። እግዚአብሔር ከሁሉ ይበልጣል። በሚናወጠው ማዕበል ውስጥ የማይናወጠው እግዚአብሔር ከእናንተ ጋር አለ። ለዚህ ነው ኢሳይያስ 43:2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ ያለ። እግዚአብሔር በሁለት መንገድ ይጠብቀናል። አንዱ ውሃ ውስጥ እንዳንገባ ይጠብቀናል፣ መብቱ ነው። ውሃ ውስጥ ብንገባም ይጠብቀናል ከኛ ጋር በመሆን። እነዚህ ሰዎች ተሻገሩ ብሏቸው ማዕበል ተነስቷል። እነሱን የሚጠብቃል፣ ማዕበሉን የሚገስጻል፣ እናንተን የሚያሳርፋል። ምን እናድርግ ካላችሁኝ አንድ ነገር ብቻ፣ በነውጡ መሃል የማዕበሉን ጌታ ኢየሱስን ታመኑት። ግራ የተጋባችሁ ወዴት ልሂድ፣ እንዴት ልሁን፣ ከበደኝ፣ አልቻልኩም፣ ልጠፋ ነው፣ አይገድህም ወይ፣ አታየኝም ወይ፣ እስከ መቼ ለምትሉ ሰዎች ታመኑት፣ ጸጥ ይላል። ታመኑት፣ ይለወጣል። ታመኑት፣ እንሻገራለን ያላችሁ ጌታ ያደርሳችኋል። ለጊዜው ነው ጸጥ ያለው፣ እሱ በማዕበሉ ላይ ስልጣን እንዳለው ሊያሳያችሁ ነውና ኢየሱስ የተባረከ ይሆን። በሚናወጠው ታንኳ ውስጥ የማይናወጥ ኢየሱስ ከእናንተ ጋር አለ። አሜን። ተባረኩ።